የዛሬው እንግዳይ የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አቶ አደም ፋራ ናቸው። እዚህ በመካከላችን ጥሪያችንን ተቀብለው ስለተገኙ በእናንተ በተመልካቾቻችን ስም ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። እንግዲህ ያው ሀገሪቷ በህልውና ዘመቻ ላይ ነው የምትገኘው። እስኪ ላይ ምን አስተያየት አሉት? በዚህ በህልውና ዘመቻውም በተመለከተ መንግስት ሚናውን በአግባቡ እየተወጣ ያለበት ሁኔታ ነው ያለው። ህዝብን በአግባቡ ሞቢላይዝ ከማድረግ አኳያም በተለይ የተከፈተብን ጦርነት በአንድ ግንባር ብቻ ሳይሆን በብዙ ግንባሮች እንደሆነ፣ ጦርነቱ ሁሉን አቀፍ እንደሆነ፣ ጦርነቱ ከአሸባሪው ህወሓት ብቻ ሳይሆን ሌሎች የኢትዮጵያ ታሪካዊ ጠላቶች የኢትዮጵያን መልካም ነገር ማይሹ አካላት ጭምር ያሉበት መሆኑን ማህበረሰቡ በአግባቡ እንዲረዳ ከማድረግ አኳያ ብልጽግና ፓርቲ ኃላፊነቱን በአግባቡ እየተወጣ ያለበት ሁኔታ ነው ያለው። በህልውና ዘመቻው ላይ ህዝቡ የሚፈለግበትን አስተዋጽኦ እንዲያበረክት ተሳትፎ እንዲያደርግም በአግባቡ ከመቀስቀስ አደጋውን በአግባቡ እንዲረዳ ከማስቻል እና በአጠቃላይ የተከፈተብንን ሁሉን አቀፍ ጦርነት ለመመከት በየግንባሩ መከናወን የሚገባቸውን ስራዎች ለይቶ ህብረተሰቡን በማንቃት ህብረተሰቡ የሚፈለግበትን ተሳትፎ እንዲያደርግ በማድረግ ረገድ ሰፊ ስራ እየሰራ ነው ያለው። አንዳንድ ጊዜ ከፓርቲ ሀገር ይቀድማል የሚለው በጽንሰ ሀሳብ ደረጃ ምንም ጥርጥር የለውም። ግን ይቺን የምትቀድም ሀገር ደግሞ አስቀድሞ ለማዳን የፓርቲው በተሟላ ቁመና ላይ መገኘትም ወሳኝ መሆኑ መዘንጋት የለበትም። ብልጽግና ፓርቲ በለውጥ ውስጥ ተጸንሶ በለውጥ ውስጥ የተወለደና ገና የ2 ዓመት እድሜ ብቻ ያለው ነው። ብልጽግና ፓርቲ እንዲወለድ ምክንያት የሆነው ለውጥ የመጣው ለ27 ዓመታት ፈላጭ ቆራጭ በነበሩ አካላት ላይ ነው። እነዚህ አካላት የፖለቲካም የስልጣንም ማለት ነው የኢኮኖሚም የበላይነት የነበራቸው አካላት ናቸው። ዋና ዋና ሀገራዊ ተቋማት ለነሱ እንዲያገለግሉ እነሱ ፈላጭ ቆራጭ ሆነው እችን ሀገር እንደፈለጉ እንዲያሽከረክሩ እንዲያግዛቸው ነው ያዋቀሩት። በህዝብ ግፊት በነበረው የለውጥ እንቅስቃሴ ስልጣናቸውን ካጡ በኋላ የኢኮኖሚ ጥቅማቸውን ካጡ በኋላ በቁርጠኝነት መስራት የጀመሩት ለውጡ እንዲደናቀፍ ነው። በየአካባቢው ግጭቶች እንዲፈጠሩ ለ27 ዓመታት በየጊዜው ሲያዘጋጇቸው የነበሩ ታይም ቦምቦች አሉ። ምናልባት ስልጣናቸውን የኢኮኖሚ ጥቅማቸውን የሚያጡ ከሆነ የሚመጣው አካል ሀገርን በተረጋጋ መልኩ እንዳይመራ ለማድረግ በየቦታው ያስቀመጧቸው የጊዜ ቦምቦች ነበሩ። ስለዚህ በለውጡ ምክንያት ስልጣናቸውን ካጡ በኋላ እነዛን የጊዜ ቦምቦች ወደ መቀስቀስ እንዲፈነዱ ወደ ማድረግ ነው የገቡት ማለት ነው። ስለዚህ በየአካባቢው ግጭቶች እንዲቀሰቀሱ በዚህ ምክንያት የለውጡ አመራር ሀገር የመምራት ኃላፊነቱን በብቃት እንዳይወጣ ነበር ጥረት ሲደረጉ የነበር። የለውጡ አመራር ጥንካሬ ባይኖር ኖሮ ብልጽግና ፓርቲም ከተመሰረተ በኋላ እንደ ብልጽግና ፓርቲ ተገቢውን አመራር መስጠት ባይቻል ኖሮ አደናቃፊ አካላት እነዚህ አሸባሪ አካላት በየቦታው ያዘጋጇቸው የታይም ቦምቦች ሀገር እስከ ማፍረስ የሚያደርሱ ነበር። ስለዚህ የብልጽግና አመራር እጅግ በጣም የተዋጣለት ነው፣ ፍጹም ነው፣ እንከን የለውም ማለት አይቻልም። ለማጥራት የተደረገ ጥረት አለ፣ ግን በቂ አይደለም። ራሳችንን ለማጥራት የአስተሳሰብ የተግባር አንድነት ለማረጋገጥ ሳናስብ ቀርተን ሳይሆን የነበረው ሁኔታ ለዛ የሚያመችና ጊዜ የሚሰጥ ስላልነበረ እንደ አመራር ደግሞ እንደ ፓርቲ ደግሞ አጠቃላይ ሀገራዊ ሁኔታው ከተገመገመ በኋላ ቅድሚያ የሚሰጠው ጉዳይ ቅድሚያ ሊሰጠው ይገባል። ስለዚህ ቅድሚያ ሀገር ለማዳን በየአካባቢው የተቀሰቀሱ ግጭቶች እንዲረጋጉ የማድረግ የተፈናቀሉትን የመመለስ መልሶ የማደራጀት ስራ ሲሰራ ነበር።
በየአካባቢው በሚያስነሷቸው ግጭቶች ሀገር የማፍረስ እኩይ ዓላማቸው ስላልተሳካ ደግሞ በመቀጠል በሀገር መከላከያ ሰራዊት ላይ ጥቃት በመፈጸም ኢትዮጵያን ለማፍረስ ነበር ጥረት ያደረጉት። እንደምናስታውሰው ጥቅምት 24 ላይ በሰሜን እዝ ላይ የፈጸሙት ጥቃት ለበርካታ ጊዜ ሲያደርጉ የነበሩት ዝግጅት ማጠናቀቃቸውንና ሀገር ወደ ማፍረስ ተግባር መግባት እንደሚችሉ አረጋግጠው የፈጸሙት ጥቃት ነበር። ሀገር መከላከያ ሰራዊት ማለት የአንድነታችን መገለጫ የሆነ ሀገር የመጨረሻ ምሽግ የሆነ ተቋም ነው። እሱን ማጥቃት ማለት ኢትዮጵያን ማጥቃት ነው። እሱ እንዲፈርስ ማድረግ ማለት ኢትዮጵያ እንድትፈርስ ማድረግ ነው። የኢትዮጵያን መልካም ነገር የማይፈልጉ አካላት እድል እንዲያገኙ ማድረግ ነው። ለምሳሌ አሁን የዚህ ሀገር መከላከያ ሰራዊታችን ላይ ያን አስከፊ ጥቃት ከመፈጸማቸው በፊት በጣም ሲዘጋጁበት እንደነበረ የሚያመላክት ቅርብ ጊዜ ወጣ ሚስጥራዊ ሰነድ አለ። በዚያ ሲያቆሙ ዛሬም በየከተሞች ላይ ሊያደርሱ የሚገባቸውን ሌሎች ጥቃቶችና ተልእኮችን የተመለከቱ ነጥቦች አሉ። እሱን በአግባቡ አሁን ለህዝብ እያሰረጻቸው አይደለም። ጠላት ይዞ የተነሳውን እኩይ ዓላማ እና ያን እኩይ ዓላማ ለማስፈጸም ያደረገውን ጥረት እና መጨረሻ ላይ የሆነውን በማየት የመጣውን ውጤት መነሻ በማድረግ በዛ ውስጥ ደግሞ የመሪው ፓርቲ ሚና ምን ነበር የሚለውን በማየት ነው በአግባቡ መረዳት የሚቻለው። እንደ ጠላት ፍላጎት ቢሆን ኖሮ አሁን እንደ ሀገር ያለው ሁኔታ ባልሆነ ነበር። ስለዚህ ለ27 ዓመታት ፈላጭ ቆራጭ የነበረ ዋና ዋና ተቋማትን በሙሉ ሲቆጣጠር የነበረ እያንዳንዷን ሲስብልት የሚያውቅ አካል እና የኢኮኖሚ አቅም ያንን እኩይ ዓላማ ለማስፈጸም በቂ ፋይናንስ ያለው እንዲሁም ተላላኪዎችን አግኝቶ በየአካባቢው ያንን የሚያስፈጽምለት አካል ያለው አካል ያደረገውን ሰፊ ርብርብ ማክሸፍ የተቻለው በብልጽግና አመራር ነው። በውጤት ደረጃ ስናይ በየአካባቢው የሽብር ተግባራት እንዲፈጸሙ ህዝብ እንዳይረጋጋ ነበረ ፍላጎታቸው። የጸጥታ ተቋማትን በማጠናከር ብቃታቸው እንዲያድግ በማድረግ ለህገ መንግስቱ ተገዢ ሆነው እንዲንቀሳቀሱ ማድረግ በመቻሉ እና በአጠቃላይ ከአሸባሪው ህወሓት ውጪ በራሳቸው መቆም ማይችሉ ተቋማት እንዲሆኑ ተፈልጎ ሲሰራባቸው የነበሩ ተቋማት በአጭር ጊዜ ውስጥ በሁለት እግራቸው ቆሞ የሀገር ሰላምና ደህንነትን ማስከበር የሚችሉ ተቋማት እንዲሆኑም የተደረገው በብልጽግና አመራር ነው። እንደ ብልጽግና ትኩረት የተሰጠው አንዱ ተቋማት ግንባታ ነው። የጸጥታ፣ የፍትህ፣ የዴሞክራሲ ተቋማት ነፃ ገለልተኛና ብቃት ያላቸው እንዲሆኑ ማድረግ ከፓርቲ በላይ ሆነው ሀገርና ህዝብን በአግባቡ ማገልገል የሚችሉ እንዲሆኑ ሊፈጠሩ የሚችሉ የሰላም የደህንነት ችግሮችን አስቀድመው የሚገመግሙ የሚረዱና ያንን ለመከላከል የሚያስችል ስራ በብቃት የሚሰሩ እንዲሆኑ ነው የተደረገው። ከዛም ባሻገር ከህዝብ የሚፈለገውን ተሳትፎ ድጋፍ በሚመለከት ደግሞ ህዝብን በአግባቡ የሚያሳትፉ እንዲሆኑ ህዝብን እንደ ዋነኛ አቅም የሚጠቀሙ እንዲሆኑ ነው ጥረት የተደረገው። ብዙ ጊዜ በግንባር ደረጃ ያለው አፈጻጸም አመርቂ የሆነ በፖለቲካውን ከመስራትና መንግስታዊ አስተዳደሩን እየተከሉ እያጠናከሩ ከሜዳ አኳያ ግን አሁንም ከባድ ክፍተትና ብዙ ስራ ይጠይቃል። እዚህ ላይ ምንድን ነው እየሰራ ያለው? ከህብረ ብሔራዊ አንድነት ዘመቻው ጋር ተያይዞ ነፃ ያወጣናቸው አካባቢዎች ላይ በፍጥነት አመራር መልሶ የሚደራጅበት ሁኔታ እንዲፈጠር ነው የሰራ ነው። አመራር መልሶ ማደራጀት ብቻ ሳይሆን አመራሩ ያለውን ሁኔታ በአግባቡ ገምግሞ መንግስታዊና ህዝባዊ አገልግሎቶችን የሚያስጀምርበት ሁኔታ እንዲፈጠር ነው አመራር የተሰጠው። ለዚህም ድጋፍ የሚያደርጉ አመራሮችን መድበናል፣ ከፌዴራልም ከክልልም። ስለዚህ ነፃ የወጡ አካባቢዎች ላይ አመራሩ በህልውና ዘመቻው ላይ የነበረውን ሚና መነሻ በማድረግ ከአመራር ፑል የሚወጣው እንዲወጣ ተደርጎ በምትኩ ደግሞ በዚህ በጦርነቱ ተፈትኖ የተሻለ አመራር መሆኑ የታየው አካል የሚተካበት ሁኔታ እንዲኖር ነው የተደረገው። ስለዚህ አመራር መልሶ ማደራጀት፣ የጸጥታ ተቋማትን መልሶ ማደራጀት፣ ተቋማት አገልግሎት እንዲጀምሩ ማድረግ፣ ህዝቡን በማወያየት የማረጋጋት ስራ፣
የደረሰውን ጉዳት በሚመለከት መረጃ በመያዝ የተፈናቀሉ ዜጎቻችን ወደ ቀያቸው የሚመለሱበትን ሁኔታ ለመፍጠር እና በአጭር ጊዜ አካባቢው ወደ መደበኛ ሁኔታ እንዲመለስ ከማድረግ አኳያ እቅድ ወጥቶ ዝርዝር ቼክሊስት ተዘጋጅቶ አመራር ስምሪት ተደርጎ ስራው እየተሰራ ያለበት ሁኔታ ነው ያለው። እስካሁን ባለው ሂደትም ውጤታማ ስራ ነው የተሰራው። ብልጽግና ከሌሎች ዓለም አቀፋዊ አቻ ፓርቲዎች ጋር ጠንካራ ግንኙነት ሊኖረው የሚገባበት ሰዓት ካለ አሁን ነው። የጋራ ስምምነት እየፈጠሩ ይሄን ከመመከትና የበለጠ ወደፊት ከሜዳ አኳያስ ያለ ነገር ካለ ቢነግሩን። በዚህ ወቅት ደግሞ በተለይ በግዛት አንድነት ላይ በሀገራት ሉዓላዊነት ላይ ማይደራደሩ አገራት መሪ ፓርቲዎች ጋር መልካም ግንኙነት በመፍጠር በዓለም አቀፍ መድረኮች ላይ የሚያንጸባርቁትን አቋም እንዲያንጸባርቁ ብዙ ስራ የተሰራበት ሁኔታ ነው ያለው። በቀጣይም ይሄ ተጠናክሮ ይቀጥላል። በዚህ ወቅት የተወሰኑ የኢትዮጵያን መልካም ነገር አጠቃላይ የኢትዮጵያ አካሄድ ያላማራቸው በዚህም አሸባሪውን ህወሓት የሚደግፉ ተላላኪዎችን የሚደግፉ አካላት እንዳሉ ሆኖ እኛን በዓለም አቀፍ መድረኮችም ላይ ከኛ ጎን መርህን መሰረት ባደረገ መልኩ የተሰለፉ አካላት አሉ። ያልተቋረጠ ድጋፍ ሲያደርጉልን የነበሩ አገራት አሉና ከነዚህ አገራት ጋር መልካም የሆነ የፓርቲ ለፓርቲ ግንኙነት አለን። በቀጣይ ማጠናክረን ምንቀጥል ይሆናል። ከወዳጅ አገራት መሪ ፓርቲዎች ጋር ያደረግነው መልካም ግንኙነት ሀገራቱ በዓለም አቀፍ መድረክ ላይ ያንጸባረቋቸው ሀሳቦች፣ አቋሞች መታየት አለበት ማለት ነው። ከዛ አኳያ ውጤታማ ነን። በተለይ ድጋፍ ሊያደርጉልን ይገባሉ ብለን ለይተን መልካም ግንኙነት አድርገን የሰራናቸው ላይ በውጤት ደረጃ ጥሩ ውጤት አግኝተናል። ለዚህም ነው እንደ አንዳንድ ሀገራት ፍላጎት በዓለም አቀፍ መድረኮች ላይ በኢትዮጵያ ላይ የተለየ አቋም እንዲያዝ የተለየ ውሳኔ እንዲተላለፍ ፍላጎቶች የነበሩ ቢሆንም በወዳጅ ሀገራት አቋም እና መርህን መሰረት ያደረገ አካሄድ ያ ጥረት የከሸፈበት ሁኔታ ነው ያለው። ስለዚህ በውጤት ነው መገምገም ያለበት። እሺ፣ በዚህ በህልውና ዘመቻ ላይ ወደ ኋላ እያዩ ወደፊት ለመሄድ የሚሹ ኃይሎች ሲበራከቱ ሞቅ ቀዝቀዝ ሲሉ ይታያል። እንደዚሁ አጥር ላይም የተንጠለጠሉ አንድ እግራቸውን ከውስጥ አንድ እግራቸውን ከደጅ አድርገው በሞቀበት እንዲህ አይነት ነገርም በአባሎቻችሁም በአመራሮቻችሁም ዘንድ በስፋት ይስተዋላል እና ይሄን እያጠሩ ከመሄድ አኳያስ በእርግጥ ጥቂት ተብለው የሚታለፉ ናቸው። ምንድነው ግምገማችሁ? ጥሩ። በአጠቃላይ በብልጽግና ፓርቲ አመራሮች ላይ ያለን ግምገማ በዚህ በህልውና ዘመቻው አብዛኛው የህዝብ ወገንተኝነቱን ያሳየ የፓርቲ ዲሲፕሊንን ጠብቆ የሚሄድ በሀገርና በህዝብ የተጣለብንን ኃላፊነት ከመወጣት አኳያ የተሻለ እንቅስቃሴ የሚያደርጉ የፓርቲውን መርሆች፣ እሴቶች ጠብቆ የሚንቀሳቀሱ የተሰጣቸውን ተግባር ቆጥረው ይዘው በውጤታማነት ለመፈጸም ከፍተኛ ተነሳሽነትና ቁርጠኝነት የሚያሳዩ መሆናቸውን አረጋግጠናል። ከመጣው ውጤት አኳያ አንዳንድ ደግሞ ክፍተት የታየባቸው አሉ። በቁጥር አነስተኛ ናቸው። እነዛን ደግሞ በተገኘው መረጃና ማስረጃ ልክ እየተገመገሙ የታረሙበት ሁኔታ ነው ያለው። ወደ ኋላ ማየት የሚለው ወደ ኋላ የምናየው እንግዲህ ካለፈው ትምህርት ለመውሰድ ከሆነ ለሰን ለመውሰድ ከሆነ ያለፈውን ስህተት ላለመድገም ከሆነ ወደ ኋላ የምናየው ችግር የለውም። ወደ ኋላ ማየቱ እንደ ፓርቲ ትክክል አይደለም የምንለው ኋላ ላይ መቸከል፣ ድሮ ላይ መቸከል እና ወቅቱን የሚዋጅ እንቅስቃሴ እና አመራር ጥበብ ተላብሶ ከመሄድ አኳያ ችግር ካለ ነው እሱን እንትን የምንለው። ስለዚህ ከዚህ አኳያ ብልጽግና ፓርቲ የሚያምነው ትላንትና ምንዳም ነበረ፣ እዳም ነበረ። ስለዚህ የነበረውን ችግር የሚፈታ አካሄድ ነው መከተል ያለብን። የነበረውን ጥንካሬ ደግሞ የሚያስቀጥል አቅጣጫ ነው መከተል ያለብን። ከትላንትና ድክመት ከትላንትና እዳ ትምህርት ነው መውሰድ ያለብን።
እንደ ወረት አይተን ደግሞ ለቀጣይ ስራችን የምንጠቀምበትን መልካም ነገር ደግሞ አጠናክረን የምናስቀጥልበትን አቅጣጫ ነው መከተል ያለብን። ዛሬም ላይ ጥንካሬዎች አሉ፣ ድክመቶች አሉ። ስለዚህ ጥንካሬዎችን የሚያስቀጥል አቅጣጫ፣ ድክመቱን የሚያርም ነው። ነገም ደግሞ ተስፋም ስጋትም አለ። ስለዚህ ስጋቱን በሚቀንስ መልኩ ተስፋውን ደግሞ በሚያለመልም በሚያሳድግ መልኩ ነው መሄድ ያለብን። ስለዚህ የኛም አመራር የበፊቱን የዛሬውን የነገውን ስል በዚህ እሳቤ ነው እንዲመራ የሚታሰበው። የፓርቲው እሳቤም ይሄ ነው ማለት ነው። ከአመራር አኳያ አሁን ያለንበት መድረክ ያለንበት ወቅት የሚጠይቀውን ብቃት፣ ስነ ምግባር፣ ቁርጠኝነት መላበስ መቻል አለበት። ወቅቱን የዋጀ የአመራር አቅም ብቃት ሊያጎለብት ይገባል። ከዛ አኳያ እንደ ፓርቲ አመራራችንን እየለየን የአቅም ግንባታ የሚያስፈልገው አቅሙ እንዲገነባ እንዲዳብር የምናደርግበት፣ ጉለት ያለበት ደግሞ ጉለቱን እንዲያርም የምናደርግበት፣ የተሻለው ደግሞ ወደፊት ወጥቶ የተሻለ ቦታ እንዲይዝ የምናደርግበት ሁኔታ ነው። አጠቃላይ እንደ ፓርቲም ፕራግማቲክ ስለሆነ እኛ አካሄድ አሁን ላለንበት ሁኔታ የሚመጥን መፍትሄ እያበጁ መሄድ ይጠይቃል። ችግሮችን በሙሉ እይታ እያዩ በሙሉ ግምገማ ችግሮቹን እየለዩ መፍትሄውንም በዛው አግባብ እያዩ ስለዚህ ባለንበት ወቅት መፍትሄ የሚሹ ጉዳዮች ምንድናቸው፣ እንዴት ነው የሚፈቱት የሚለውን ከዛ አንጻር የምናይበት፣ ያን ደግሞ ለማስፈጸም የሚያስችል አመራር ስለሚያስፈልግ አመራሩን በዛው ልክ ይገመገምበት ሁኔታ ነው ያለው። የህልውና ዘመቻውን እንደ ብልጽግና ፓርቲ አመራሩን በአግባቡ ከመለየት አኳያ እንደ መልካም አጋጣሚ የተጠቀምንበት ሁኔታ ነው ያለው። የህዝብ ወገንተኝነት ያለው፣ ተነሳሽነት፣ ቁርጠኝነት ያለው፣ ዲስፕሊን ያለው፣ ከራሱ ጥቅም ይልቅ የህዝብን የሚያስቀድም አመራርና የራሱን ጥቅም የሚያስቀድም አመራር የለየንበት፣ መታረም የሚገባቸውን በሂደት እያረምን የመጣንበት ግን በቂ አይደለም። ብዙ የሚቀሩ ስራዎች አሉ። በቀጣይ የምናርምበት ሁኔታ መኖር አለበት። ስለዚህ ብልጽግና የዛሬና የነገ ፓርቲ ስለሆነ ለዛሬና ለነገ የሚመጥን አመራር ሊኖረው ይገባል። ከዛ አኳያ ድሮ ላይ የተቸከለ